ሁሉንም የዓለም ዋንጫ ጨዋታዎች በኤችዲ ጥራት በእንግሊዝ ኮሜንታተር የሚያሳየው ኤቲኤን ቲቪ እንደምትመለከቱት በጥራት ይሰራል። እናንተ ጋር ይህ ቻናል እየተዘጋ ከሆነ ጨዋታ ሲጀምር እንዴት አድርጋችሁ ማስተካከል እንደምትችሉ በዚህ ቪዲዮ ታገኛላችሁ። ቪዲዮን እስከመጨረሻው ማየታችሁ እንዳትረሱ። እንደዚህ አይነት ትምህርቶችን በዚህ ባለፉት 4 ዓመታት በዚህ ዩቲዩብ ቻናል እየለቀቅን እንገኛለን። ከዚህም በኋላ ስለምንለቅበት በምትመለከቱት መልኩ ሰብስክራይብ በማድረግ አዳዲስ ትምህርቶች ማግኘት ትችላላችሁ። ቀጥታ ወደ ቪዲዮ ወስዳችኋለሁ። አብራችሁን ቆዩ። መግቢያ ላይ እንደነገርኳችሁ የዓለም ዋንጫን ከሚያስተላልፉ ቻናሎች መካከል አሁን ላይ በእንግሊዝ ኮሜንታተርና በፉል ኤችዲ ጥራት በነፃ የሚያስተላልፉ ትልቁ ቻናል ኤቲኤን ነው። አሁን ላይ ግን ጨዋታዎችን እያሳለፈ ያለበት መንገድ የተለየ ነው። እሱም ምንድነው? ጨዋታዎች በማይኖሩበት ሰዓት ቀጥታ ይሰራና ጨዋታዎች ሲጀምሩ ግን ይዘጋል። ያ የሚሆንበት ምክንያት ምንድነው? ቀጥታ ሙሉ በሙሉ ጨዋታዎች ሲጀምሩ ቤስኬው ስለሚቀየር ነው። ስለዚህ ቤስኬው ደግሞ ከጨዋታ ወደ ጨዋታ በአዳዲስ መልኩ ይቀይረዋል። በየጊዜው ግን የሚቀየረውን ቤስኬ እኛ ማግኘት እንችላለን። እሱን ደግሞ ለማግኘት እናንተ የቴሌግራም ቻናላችንን አሁን በምትመለከቱት መልኩ ጆይን ብታደርጉት እዛ ላይ በየጊዜው የዚህን ቻናል ቤስኬ ሲለቅ ማለት ነው እንደምትመለከቱት እናስቀምጣለን ማለት ነው። ስለዚህ በየጨዋታው እዚህ ጋር እናንተ 16 ዲጂት ነው። ይሄንን 16 ዲጂት ብቻ በመሙላት የዓለም ዋንጫ ጨዋታዎችን በፉል ኤችዲ ጥራት በእንግሊዝ ኮሜንታተር ያለምንም ክፍያ በሁሉም ኤችዲ ሪሲቨሮች መጠቀም ትችላላችሁ ማለት ነው። በየጊዜው እንደነገርኳችሁ ከቀን በቀን ቤስኬዎች ይቀየራሉ፣ አዳዲስ ሲስተሞች ይኖራሉ። ስለዚህ ቤስኬ ለሞላ ደግሞ ቀላል ነው። ምንም የሚያስቸግር ነገር የለም። የሪሲቨር ሞዴላቸውን ብነግሩ ከኛ ጋር እናስተካክላችኋለን። ነገር ግን በየጊዜው በዚህ ቻናል ሙሉ በሙሉ ጨዋታዎችን ለመጠቀም የምትፈልጉ ከሆነ የቴሌግራም ቻናላችን ጆይን ማድረጋችሁ እንዳትረሱ። እዛ ላይ የምንለቃቸውን ቁጥሮች በየጊዜው የሚቀይረው ማለት ነው እናንተ ቀጥታ ያን በመውላት መጠቀም ትችላላችሁ። ከዚህ በተጨማሪ የቴሌግራም ቻናል ሊንካችንን ኮሜንት የሚጀበረው ቦታና ዲስክሪፕሽን ላይ ማስቀምጥላችኋለሁ። እዛ ላይ ጆይን ማድረጋችሁን ባደረሱ አዳዲስ ቻናሎችም ገብተዋል። በዚሁ በያሳ ቶፕ ስፖርት የሚባሉ ሌሎችም አሉ። እነሱን መረጃዎች ማግኘት ትችላላችሁ። እንደሚታወቀው ሀገሬ ቲቪ ሙሉ በሙሉ ጨዋታ እያስተላለፈ አይደለም። ስለዚህ በዚህ ቻናል ግን ሙሉ በሙሉ ጥራት ያለ ሁሉንም ጨዋታዎች መመልከት ትችላላችሁ ማለት ነው። የቴሌግራም ቻናል ጆይን ስታደርጉ ደግሞ አዳዲስ መረጃዎችን ማግኘት ትችላላችሁ። የዛሬ ቪዲዮ ይህን ይመስላል። በዚህ ቪዲዮ የትኛው ማይጠይቃላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁትና ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። እንደዚህ አይነት ፈጣን የዲሽ መረጃዎችን ለማግኘት ይሄን የዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።